ሰላማችንን አጽና የጋራ ቤታችንን በፍቅር እንገንባ በሚል መሪ ቃል ነው የጋርዱላ ዞን አስተዳደር ከአካባቢ ተወላጅ ምሁራን ጋር የምክክር ኮንፈረንስ ያካሄደው። በመድረኩ ላይ በተለያዩ የሀገሪቱ ክፍሎች የሚኖሩ የጋርዱላ ዞን ተወላጅ ምሁራን ተገኝተዋል። የምክክር መድረኩ ላይ ተገኝተው ንግግር ያደረጉት የደቡብ ኢትዮጵያ ክልል ብሔረሰቦች ምክር ቤት አፈጉባኤ አቶ አዳማ ተንጳዬ ዞኑ ያሉትን ምሁራን ባለመጠቀሙ ምክንያት በአካባቢው የተፈለገው ልማት መምጣት አልቻለም ሲሉ ተናግረዋል። ይህንን ከፍተኛ የምሁር ኃይል፣ የተማረ የሰው ኃይል፣ የተመራማሪን ኃይል ዞኑ በአግባቡ በወቅቱ ተጠቅሞ ይህንን ጸጋ ለኢኮኖሚያዊ ለማህበራዊና ለፖለቲካዊ እድገት የበኩሉን አስተዋጽኦ እንዲያበረክት ባለማድረጉ ምክንያት ይሄን ሁሉ ኃይል ይዘን ስናበቃ የኋሊት እየሄድ ህዝባችን ይዞት የቆየውን እሴት እየለቀቀ ወደ አስቸጋሪ ሁኔታና አሳሳቢ ደረጃ ላይ የደረሰበት ደረጃ ላይ ደርሰናል። በሀገር ሁለንተናዊ እድገት ላይ ምሁራን የሚጫወቱት ሚና አይተኬ መሆኑን ያነሱት አቶ አዳማ የዞኑን ህዝብ ችግር ለመፍታት ምክክር መድረኩ ወሳኝ ነው ብለዋል። ቆም ብለን ይህንን ሁኔታ ስናጠነው ለዚህ መፍትሄው ከየትኛው አካባቢ የሚመጣ ሳይሆን ከኛው በእኛው በዚህ ውስጥ የፈለግን አካላት መፍትሄ ማመንጨት እንደምንችል በማሰብ ሰብሰብ ብለን የትላንቱን ያባከነውን ኃይላችንን ወደ አንድነት አምጥተን ወደ አንድ መስመር መተን የዚህን አካባቢ ቀደምት ታሪኩን መልሰን ወደ ገናናነቱ የምናመጣበትን መሰረት የምንጥልበት መድረክ ይሆንልናል ብለን በማሰብ ሁላችሁንም ወደዚህ ጠርተን በጋራ እንድንመክር ይህ መድረክ ተዘጋጅቷል። ለምክክር መድረኩ ተሳታፊዎች የእንኳን ደህና መጣችሁ መልእክት ያስተላለፉት የጋርዱላ ዞን ዋና አስተዳዳሪ አቶ ግንኙነት ኪታሞ መድረኩ እዚህ የተሰባሰበ ምሁራን ሀገር በቀል እውቀቶቻችንን መሰረት አድርገን ሳይንሳዊ አማራጮችን ተጠቅመን ለህዝባችን ችግሮች መፍትሄ የምናፈላለግበት መድረክ ነው ሲሉ ገልጸዋል። የአካባቢው ማህበረሰብ እውቀትን መነሻ አድርገን በእውቀቱ ላይ ደግሞ በሰለጠነ መንገድ ለመፍታት የምሁሩ ሚና ተጨምሮበት በሳይንሳዊ መንገድ ችግሮቻችንን ለመፍታት ያለመ ነው። በሌላ መልኩ ደግሞ በችግሮቻችን ዙሪያ ላይ ኃይል አሰባስበን በተደራጀ መንገድ አርሶ አደሩም ምሁሩም የንግዱ ማህበረሰብን በጋራ ተደራጅተን ችግሮቻችንን እንዴት መፍታት እንችላለን የሚለውን ነገር ተመካክረን በዚህ ሂደት ውስጥ የመፍትሄ አካል እኔ ነኝ የሚለውን አስተሳሰብ እንድንፈጥርና የጋራ እጅ ላይ ተያይዘን ችግሮቻችንን እንድንፈታ ታስቦ ነው ለዛሬ የተዘጋጀውና የዞኑን ህዝብ የልማት ተጠቃሚነት በማረጋገጡ ውስጥ የምሁራኑን ተሳትፎ ዘላቂ ለማድረግ የምሁራን መማክርት ለማዋቀር እየሰሩ መሆናቸውንም ዋና አስተዳዳሪው ተናግረዋል። ዘላቂነት እንዲኖረው የተደራጀ የምሁራን መማክርት ወይም ማህበር አደራጅተን ራሳቸውን ችለው በልማት በሰላም በመልካም አስተዳደር ችግሮች ዙሪያ እየተመካከሩ ከመንግስት ጋር እየተቀናጁ የሚሄዱበትን ስርዓት መዘርጋት ነው። ለዚህ አደረጃጀቱን እንድንፈጥር ዝግጁ ሆነናል። በመድረኩ ተሳታፊ የሆኑና ለደቡብ ሬዲዮና ቴሌቪዥን ድርጅት ሀሳባቸውን ያጋሩ የዞኑ ተወላጅ ምሁራን የህዝባችንን ችግር ለመፍታት ተቀራርቦ መስራት አስፈላጊ መሆኑን ነግረውናል። ያለንን ክህሎት ያለንን ልምድ እና ተሞክሮ በመደበቅ ሳይሆን በመቀመር ለሚመራው አካል በማካፈል በማቅረብ በጽሁፍ በመተንተን አስፈላጊውን የሚደረግ ድጋፍ በመስጠት የሚሆን ሲሆን በየትኛውም አይነት የአመራር መድረክ ላይ ያሉ ማለትም በወረዳ በዞን እንዲሁም ደግሞ በቀበሌ ደረጃ ያሉ አመራሮች የተማሩን ሰዎች የሚሏቸውን ምክር ሐሳቦችን በመቀበልና ባላቸው ልምድ ላይ በማከል አካባቢያቸውን እንዲያለሙ ከፍተኛ አስተዋጽኦ እንደሚያበረክቱ ኤክስፔክት አደርጋለሁ። በሚያደርገው በተሰጠው ተልእኮ አገራዊ ተልእኮ ለሀገር ይጠቅማል ተብሎ በሚታሰበው ልክ እያንዳንዱ የዞኑ ተወላጅ ምሁር የራሱን አስተዋጽኦ ማበርከት እንዲችል እድል መክፈት እኛ በሰላም ኖረን ሰላማችንን አስፍተን በሰላም እንድንኖር ነው ብሎ ይሄ ውይይት ሲሰሩና ሲናገሩ በጣም እንዴት ያለ ደስታ ለኔ ሰምቶኛል። ቀጣይነቱ አሁን እንደዚሁ በቃው ባለስልጣኖች በአንዳንድ ቦታ ደግሞ መጥቶ እኛ እንደዚሁ ብትጠይቅና እኛ እንዳይረሱ
ልማቱ ለወደፊት ያስፋፋል ብዬ ነው እኔ የምገምተው።